ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በካስቴል ጋዶልፎ 200 ከሚሆኑ ሰዎች ጋር የምሳ ግብዣ እንደሚያደርጉ ተገለጸ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በሚመጣው ቅዳሜ ሐምሌ 4 ቀን 2018 ዓ.ም በካስቴል ጋንዶልፎ በሚገኘው የክረምት መኖሪያቸው ከተለያዩ የሮማ ሀገረ ስብከት የተውጣጡ ወደ 200 የሚጠጉ ድሆችን በምሳ ግብዣ ሊያስተናግዱ መሆናቸውን ቫቲካን አስታወቀ። በሮማ ሀገረ ስብከት ለሚገኙ አቅመ ደካሞችና ችግሮች የተዘጋጀው የምሳ ፕሮግራም ቅዱስ አባታችን ለተገለሉና ለተቸገሩ የማህበረሰብ ክፍሎች ያላቸውን ቅርበትና አብሮነት ለማሳየት የሚያደርጉት ተከታታይ የሰብአዊነት እንቅስቃሴ አካል መሆኑን የሚገልጽ መሆኑ ታውቋል። ምሳ ከርዕሰ ሊቃነ ጳጳሳት ሌዮ 14ኛ ጋር በሚል መሪ ቃል የተዘጋጀው ይህ መርሃ ግብር በቅዳሴና በቅዱስ ቁርባን ቡራኬ የሚጀምር ሲሆን በመቀጠል የእንኳን ደህና መጣችሁ ንግግሮች በቦርጎ ላውዳቶ ሲ ውስጥ የሚደረግ የጉብኝት መርሃ ግብር እንዲሁም ከቅዱስ አባታችን ጋር የሚደረግ የምሳ ግብዣ እንደሚኖር ተገልጿል። የስብስብ ቅዱስነታቸው ለመጀመሪያ ጊዜ በነሐሴ 2025 ዓ.ም በኢጣሊያን ከሚገኘው ከአልባኖ ሀገረ ስብከት ከመጡ ችግረኞች ጋር ካደረጉት የምሳ ግብዣ የቀጠለ መሆኑ የተገለጸ ሲሆን ፕሮግራሙ በየዓመቱ የሚካሄድ እንዲሁም ዝግጅቱ የላውዳቶ ሲ ከፍተኛ ማዕከል እንደሚያስተባብረው ተገልጿል። የዚህ ፕሮግራም ዋና ዓላማ ከተለያዩ ሀገረ ስብከቶች የተውጣጡ ምዕመናን ድሆች፣ ስደተኞችና በተለያዩ ችግሮች ውስጥ የሚያልፉ ወገኖች በተፈጥሮ ውበት ውስጥ የሚያርፉበትና ከርዕሰ ሊቃነ ጳጳሳቱ ጋር የሚገናኙበትን እድል የሚፈጥር መሆኑን ቫቲካን አስታውቋል።